የፍጻሜ መጀመሪያ ጭጋግና ጠልና ሌሎችም ከተሰኘው መጽሐፍ ደራሲ በዓሉ ግርማ፣ ተራኪ መንገሻ አለሙ። የፍጻሜ መጀመሪያ። የምሰጋ ሰው እንኳ አይደለሁም፣ ግን በጣም ሰጋሁ። ስለ ስንታየው መስጋት ከጀመርኩ ሰንብቻለሁ። እንደ ልማዱ ከተሰወረ ቆይቷል። 3 ወር አልፎታል። መጨረሻ ያየሁት ምሽት የወትሮ ስንታየው አልነበረም። ሳቂታ፣ ተጫዋች፣ ጠጡልኝ ብሉልኝ ማለት የማይታክተው ስንታየው አልነበረም። ሲበዛ ቀልደኛ ነው። ያለ ሳቅ ሕይወት ምንድነው ማለት ይወዳል አዘውትሮ። እናም ይቀልዳል፣ ይስቃል፣ ስቆ ያሳስቃል። ቀልድ ሲያልቅበት ያ ቀልድ ትዝ ይልሃል ብሎ ይጠይቀኛል። የቱ ልጄ? 3ኛው። እና 3ኛውን ቀልድ እያስታወስን መሳቅ እንጀምራለን። ለምናውቀው ቀልድ ሁሉ ቁጥር አድርገናል። እኔ አንዳንዴ በቁጥሩ ቀልዱን ማስታወስ ይሳነኛል። እሱ ግን ምንም አይረሳውም። የሚደነቅ የማስታወስ ችሎታ አለው። ማስታወሻ ይዝም። ከትምህርት ቤት ጀምሮ ማስታወሻ ሲይዝ አይቼው አላውቅም። 1-2 ዓመት ቆይቶ ያን ቀን የተባለውን ወይም የተደረገውን ነገር ሲጠይቁት ግን አንድ ባንድ ዘርዝሮ ያስረዳል። ማንኛውንም ነገር እንደ ፎቶግራፍ ማንሻ ቀርጾ ለማስቀረት የሚችል ጭንቅላት አለው። ምናልባት ለዚህ ይሆናል ደራሲ የሆነው። አንድን ሰው ደራሲ የሚያደርገው ምን እንደሆነ ባላውቅም ቅሉ። እንደ ዕድል ሆኖ ከስንታየሁ ቃለ ሕይወት ሌላ ደራሲ በቅርብ የማውቀው የለኝም። ሁሉም እንደ ስንታየሁ ከሆኑ ግን ከሩቅ ሊሸሿቸው የሚገባቸው ፍጥሮች ናቸው። እውነቴን ነው። ለጓደኝነት አንድ ደራሲ ይበቃል፣ እሱም በስንት መከራ። አይ ስንታየሁ ለሚያደርገው ነገር ሁሉ ልክ የለው። ሲጠጣ እንደ አሳ፣ ሲወድ እንደ ጳጉሜ ውሻ፣ ሲቸር እንደ ንጉሥ፣ ሲያጣ እንደ ቤተ ክርስቲያን አይጥ ነው። ለነገ የሚለው ነገር ከቶ የለውም። የሚያደርገው ነገር ሁሉ ከልክ በላይ መሆን አለበት። ከሱ ጋር አብረውት እንዲስቁ ሲስቅ፣ ከሱ ጋር አብረውት እንዲያለቅሱ ሲያለቅስ ይፈልጋል። ሕይወትን ካልኖርከው እንዴት ልታውቀው ትችላለህ የሚል ፈሊጥ አለው። ኃጢአት ነው የሚለው ነገር ያለው አይመስለኝም። ሕይወት ያለ ኃጢአት ልትሰራ አትችልም። ከኃጢአት ባሻገር ምንም የለም። ሕይወት በራሷ ፍጻሜ ናት ባይ ነው። እናም ይኖረዋል። መጽሐፍ ሲጀምርም እንደዚሁ ያበዛዋል። ከእያንዳንዱ ቃላትና ከእያንዳንዱ አረፍተ ነገር ጋር እየተጣላ እየተጨቃጨቀ፣ አማን ሲወርድም እየተዋደደ፣ እህል ውሃ ወይም እረፍት ሳይል ልብ ውስጥ ያለውን ሐሳብ አውጥቶ በውበት ወረቀት ላይ ካላሰፈረ ቀና አይልም። ሰው አያነጋግርም፣ ሌላ ደስታም አይኖረውም። ከፈጠራ ሥራ ምትሃት ስር ይወድቃል። ለጥበብና ለውበት ፍጹም ተገዢ ይሆናል። አንዳንዴ ስመለከተው አንድ የማይታይ ኃይል የሚያመልክ ወይም የሚያነጋግር ይመስለኛል። የውበት አምላክ ካለ አንድ በቅጽበታዊ ጨረፍታ የማየው ከስንታየሁ ቆንጆ ገጽታ ላይ ነው። ቆንጆ ፊቱ አንዳንዴ ዝም ብሎ ጸጥ ብሎ ይፈካል። ፈገግ ወከክ ፈካ እያለ ጸዳል ብርሃን እየሆነ ይሄዳል። ብዕሩ ይንደረደራል፣ ቀለሙ ይፈሳል። የሆነ ነገር ሲሰምርለት ትንፋሽ ያለው መስሎ አይታይም። ልቡ ቆሞ ይሆን እላለሁ አንዳንዴ። ውበት ልብ ያቆማል ልበል እና በውበት አምላክ ፊት ወጣት ይሆናል። ውብ ወጣት አጠገቡ መኖሬን ፈጽሞ ይዘነጋል። አንዴ መጻፍ ከጀመረ ከድርሰቱ ውጭ ላሉ ምንም ነገር ህላዊ የለውም። እኔም በሆን አላስቸግረውም። የፈጠራ ውበት ጭንቀትና ደስታ ስለማይገባኝ ነው መሰለኝ። በልቤ ለምን ነው ይህ ሁሉ ጭንቀት ለምንድን ነው እያልኩ ያደረበት ምትሃት እስኪያልፍለት ድረስ ዝም ብዬ ጠብቀዋለሁ። ምትሃቱ በላይ ላይ እንዳለ ከቀጠለም ጥየው ሄዳለሁ። አንዳንዴ ቀና ብሎ በረጅሙ የደስታ ትንፋሽ ከተነፈሰ በኋላ አለህ እንዴ ይለኛል። አዎ፣ እንዴት ነው? ውብ ነው። ስንት ሰዓት ነው? በማለት በደስታ እጆቹን እያሻሸ ውብ ነበር። ሄደን ይህን ቀን እናክብረው። ጂን ቶኒክ ለዘላለም ይኑር። ታውቃለህ፣ ዛሬ አንድ ነገር ተረዳሁ ስለ ሰው ልጅ ይለኛል። በየጊዜው ስለ ሰው ልጅ አንዳንድ ነገር ይረዳል። ታውቃለህ፣ ውበትን ከማድነቅ ደረጃ ላይ የደረሰ ሰው
በልቡ ክፉ አይደለም፣ ሊሆንም አይችልም። አይመስልህም? እውነት። ለማንኛውም ነገር ዛሬ ከአንዱ ባህሪ የተረዳሁት ይህን ሐቅ ነው። ከምትፈጥራቸው ባህሪያት ተመልሰህ ትማራለህ። ከሚፈጥራቸው ባህሪያት ተመልሶ የማይማር ወይም ስለ ሰው ልጅ አዲስ ነገር የማይጽፍ ደራሲ የሞተ ነው። አይመስልህም? አሁን እሱን እንተወውና ሄደን እንጠጣ። ከሕይወት ጋር ፍቅር ይዞኛል እና ለሕይወት ውበት መጠጣት እፈልጋለሁ። ለምን በጅን ቶኒክ ለመስከር እንደሚፈልግ አይገባኝም። ዘላለሙን በሕይወት አረቄ እንደሰከረ ነው። ሲደሰት ብቻ አይደለም የሚጠጣው፣ ውበት አልታይ ያለው ዕለትም ይጠጣል። ከውበት ጋር ያልተሞሸረ ዕለት ድንገት ያረጅብኛል። ውበቱ ከፊቱ ይጠፋል፣ ጥርሱ ያገጣል፣ ግንባሩ ይቋጠራል። ሕይወቱ ውስጡ ታፍኖ ሊፈነዳ ይደርሳል እና ይጠጣል። ለውበት አምላክ ብዙ ጂን ቶኒክ ይለዋል። ግን ብዙ የሚጠጣው አንድ መጽሐፍ ደርሶ ጨርሶ ሌላ ሐሳብ በሚጸንስበት ጊዜ ነው። ያኔ ዝምታ ያበዛል። ዝምታው መጨረሻ የለውም። በዚያን ወቅት ቢኮረኩሩትም አይስቅም። ዝም ብሎ ይተክዛል። ዝምታው ግሩም ነው፣ ውብ ነው፣ ድንቅ ነው። የጭንቅላቱ ውስጥ ግሩም ሐሳብ ትር ትር ሲል የሚሰማኝ ይመስለኛል። ብሩህ ገጽታው ላይ ችግር ለምንድን ነው? የሕይወት ውበቷ ከመኖር ላይ ነው የሚል ይነበበኛል እና ሁልጊዜ እንዲያስብና እንዲጽፍ እፈልጋለሁ። ላናግረው አልሞክርም። አንድ ቃል ሳንለዋወጥ ብዙ ቀንና ምሽት አብረን እናሳልፋለን። አውቀዋለሁ፣ ያውቀኛል። ዝምታችን በቂ ነው። የግድ መነጋገር የለብንም። አብረን እስከሆን ድረስ ዝምታችን ያስደስተናል። እንደ እውነቱ ከሆነ በዝምታችን ውስጥ ብዙ የምንግባባበት ነገር እንዳለ ይሰማኛል። እኔም ሆንኩ እሱ አንዱ ሌላውን ለማስደሰት የምናደርገው የተለየ ጥረት የለም። የልብ ጓደኞች ነን። በቃ እኔ ለሱ ከዚህም በላይ ነኝ። ማለቴ እኔ ለሱ ከጓደኛም በላይ መሆኔን ብዙ ጊዜ ነግሮኛል። የሚጽፈው ለእኔ ነው። እኔን ፊቱ ቁጭ አድርጎ ነው የሚጽፈው። ካለኔ ሌላ ታዛቢም ተመልካችም አንባቢም ሆነ ሀያሲም አያውቅም። አሁን የምጽፈው ነገር ሕሊናን ያረካው ይሆን የሚል ነው የመጀመሪያው ጥያቄ። በነገራችን ላይ ሕሊና እባላለሁ። ሕሊና ይፍረደኝ። የሚጽፈው ነገር እኔን የሚያረካኝ መስሎ ካልታየው ወይም ከተሰማው በሐሳቡ ወደፊት አይገፋም፣ እዚያው ይገድለዋል። በእኔ ምክንያት ስንት ጥሩ ሐሳብ ገድሎ እንደጣል አላውቅም። እርግጠኛ ነኝ ብዙ ናቸው። ኃላፊነቱ ይሰማኛል፣ ይከብደኛል። እኔ ማን ነኝ? ሌሎች ታዛቢዎችን እያሰብክ ጻፍ፣ እኔን ተወኝ ይለዋለሁ። ምን እርግማን በሆንበትና ምን ቢጠላኝ ነው? አይተወኝም። ምን ማለትህ ነው? ደርቅ ያለሁ። አትቀልድ። ቀልዴን አይደለም የምለው አዲስ ነገር የለኝም። ሌሎች ያላሉትን ያልዳሰሱትን ምን አዲስ ነገር ልል ወይም ልፈጥር እችላለሁ? ብዙ በጻፍክና ባነበብክ ቁጥር ብልህ ከሆንክ የምትገነዘበው ነገር ቢኖር ዝም ማለት የሚመረጥ መሆኑን ነው። እውነቴን ነው። የገደል ማሚቶ ከመሆን ዝምታ ይመረጣል። በራስህ የዝምታ ጥልቀት ውስጥ መስመጥ ራሱ ውበት ነው አለኝ። 3 ልቦለድ ብቻ ጽፈህ እንዴት እንዲህ ማለት ትችላለህ? እኔ ካንተ ብዙ ነገር ነበር የምጠብቀው አልኩት። ከ3 ልቦለድ በላይ ሊሄድ ስለማልችል ቢሆንስ? ማንም ከልኩ አያልፍም። አንዳንድ ሰዎች 1 ልቦለድ ጽፈው ያቆማሉ። እንደኔ ያሉት ደግሞ 3 ጽፈው ያቆማሉ። ሌሎች የታደሉ ደራሲያን 10፣ 15 ወይም ከዚያ በላይ ይሄዳሉ። አዲስ ነገር ለማለት ወይም ለመፍጠር እስኪችሉ ድረስ ቢቀጥሉ ጥሩ ነው። እኔን የሚያሳዝኑኝ ምንም አዲስ ነገር ለማለት ወይም ለመፍጠር ሳይችሉ ለመቀጠል የሚፈልጉ ጅሎች ናቸው። ደግሞ ምንድን ነው አዳዲስ ነገር ለማበርከት የማይችሉ መሆናቸውን በወቅቱ ተገንዝበው ዝምታን የሚመርጡ እንዳልኩህ ብልሆች ናቸው። እኔም ብልህ ነኝ፣ ጉረኛ ባትለኝ ብሎኝ ዝም አለ። በልቤ ዛሬ አልለቅህም አልኩና እንደ እውነቱ ከሆነ ልጅ ነህ ብዬ ጮህኩበት። እንዴት እስቲ ንገረኝ አለኝ። ነገርኩት። ታላቅ አብዮት በመካሄድ ላይ ይገኛል። አሮጌው ስርዓት እየሞተ አዲሱ እያቆጠቆጠ ሲሄድ እናያለን። ማህበረሰቡ እንዳለ በእንቅስቃሴ ላይ ነው። እያንዳንዱ ቀን በእውነት አዲስ ነው። ማለት የተፈጥሮን ሕግ ተከትሎ መሽቶ የሚነጋ ተራ ቀን አይደለም ወይም አይመስለኝም። እኔ እንደ እውነቱ ከሆነ ካለፉት 8 ዓመታት ጀምሮ ሰለቸኝ፣ ረዘመብኝ ያልኩት ቀን ትዝ አይለኝም። እያንዳንዱ ቀን የራሱ ገድል፣ የራሱ ሽንፈትና ድል፣
የራሱ የሆነ ውበት አለው። ኢትዮጵያ ላይ በዘልማድ ነግቶ የሚመሽ ቀን የለም። ታዲያ ይህ ሁሉ ምንድን ነው? ለደራሲያን ከዚህ የበለጠ የወርቅ ማዕድን፣ ከዚህ የላቀ ልምድ፣ ከዚህ የተሻለ ታላቅ ትምህርት ቤት ምን አለ? ሂድና ጻፍ፣ ብትፈልግ ዝፈን፣ ቢሻህ አልቅስ፣ ግን ጻፍ። ሁሉም በመረጠው መልክ መታገል አለበት። ትግል የሌለበት ሕይወት የለም። ግን ትግል ሲባል መጀመር ያለበት ከራስ ነው። ትልቁ የሰው ልጅ ፈተና ትግል ከራስ። ሂድና ጻፍ። ቃላት ኮረት ወይም ድንጋይ አልሆኑም። ውበት ሞታ አልተገነዘችም። አዲስ ውበት፣ አዲስ ሀቅ፣ አዲስ ተስፋ ሞልቷል በየመንገዱ፣ በየፋብሪካው፣ በየማሳው። ሂድና ጻፍ። በዚህ ጊዜ ብዕሬን ካፎቱ ልክተት የሚል ደራሲ እኔ እንጃ በማለት ነገርኩት፣ ጨቀጨቅኩት። ደረቅ ያለሁ አልኩህ፣ አትሰማኝም? የውበት አምላክ ፊቱን አዙሮብኛል። በቃ አላምንም። ወይስ ሌላ ምክንያት አለህ? ምን ሌላ ምክንያት ይኖረኛል? ምናልባት አብዮቱ አስጠልቶ እንደሆነ። የፈጠራ ሰዎች ስትባሉ መቼም ስሜታዊ ናችሁ። አብዮት ላይ እምነት፣ ለሰው ልጅ ፍቅር እንዳለ ታውቃለህ። ታዲያ ምንድን ነው? ደረቅ ያለሁ ስልህ ለምን አይገባህም? አይገባኝም ብዬው ከፊት ለፊታችን የተደረደሩትን የአረቄ መለኪያዎች ደፍቼ ተነሳሁ። አይኖቹን ለማመን ያቃተው ይመስላል። አንዴ ወደ ፈሰሰው ጂን፣ አንዴ ወደ እኔ እያፈራረቀ ሲመለከት ቆየ። እንዲህ ሆኜ አይቶኝ አያውቅም። ዛሬ ምን ነካህ አለኝ። ምን ሆኛለሁ? ተለወጥክብኝ። ያው የድሮ ህሊና ነኝ። ግራ እንደተጋባ ከፊቱ ላይ ይነበብ ነበር። ጥሩ ጂን ለምን ታፈሳለህ ጃል አለኝ ሊያረሳሳኝ። ከእንግዲህ ይበቃል። እኔ ያንተ አስታማሚ አይደለሁም። ከፈለክ ጂን ከተጠመቀበት ጋን ውስጥ ገብተህ ልትሰምጥ ትችላለህ። ድንገት ምን ፈሪ እንዳደረገህ አላውቅም። ደፋር ትመስለኝ ነበር። ገደል ግባ አልኩት የምሬን። የት ልትሄድ ነው? ጂን የሚጠጣ ሌላ ጓደኛ ፈልግ። ያልገባህ ነገር አለ። አዎ በእውነት አትሽሽ ብዬው ጥየው ሄድኩ። ይህ ከሆነ ቆይቷል። ምናልባት ዘላለሜን እንድሰቃይ ፈልጎ ይሆናል የትም ሄዶ ጠፍቶ የቀረው። ብቸኛ ተደራሲያኑ አይደለሁ። እየተሰቃየው እንድኖር ፈልጎ ነው። ወደ ሞት ሰደድኩት። የሞተ ምን አለበት? አረፈ፣ ተገላገለ። ቀሪውን ይጭነቀው። ምን ነው ባልተናገርኩት? ኃጢአቴ ከበደኝ። ሳይታወቀኝ እምባዬ መጣ። በአንድ ፊት ደግሞ ንዴት አደረብኝ። የምን አትርሱኝ ነው እሱ? ሆነ ብሎ ይሆናል እንዲህ ያደረገው። ዘላለሜን እንድረሰው ማን ተረስቶ ለመቅረት ይፈልጋል? ከሞቱም በኋላ በተለይ ደራሲያን። ይሁን ግን አሁን ምን አለበት ጠያቂ አድርጎኝ ባይጠፋ። ሰይጣን! የመጣውን ባይ አልወረደም። አይኔ ላይ ደርቆ ቀረ። ድንገት የቤቱ በር ሲንኳኳ ሰማሁ። ማን ነው? ይግቡ። ስንታየሁ ነበር። ውበት የተላበሰ ጤናማ ወጣት መስሏል። የት ነበር ካንተ? ረጅም ሱባኤ ገብቼ ነበር። መጥፎ ስጋት ላይ ጥለኸኝ ነበር። ምን ነው? ምን አደረግኩ ጃል? ምን በደልኩህ? አንተም ለሰው ትጨነቃለህ እንዴ? ምን ማለትህ ነው? ልቤ ከድንጋይ የተሠራ መሰለህ? ስለ ሰው ደንታ ያለህ አይመስለኝም ነበር። ይህን ሁሉ ዘመን አብረን ስንኖር ስለ እኔ ያለህ ግምት ይህ ነበር? ይገርማል። ምን እንዲህ አሰኘህ? ግን አሁን ተለውጠሃል አለኝ። እንዴት? እስኪ ንገረኝ አልኩት። አሁን ስሜት አለህ። በፊት ሁሉንም ነገር ከርቀት የምትመለከተው ትመስለኝ ነበር። ደንታ አለህ ለካ። ስሜት እንዳለህ አላውቅም ነበር። ተደራሲ ሁሉ ደንታ ያለው አይመስለኝም ነበር። ለማንኛውም ነገር አመሰግናለሁ። ስለምኑ ልጄ? የውበት አምላክ ታርቆኛል። አዲስ ሥራ ጀመርክ? ስለ እሱ ኋላ አጫውትሃለሁ። ቆንጆ ውብ ሐሳብ ነው። አሁን እንሂድና ይህን ምሽትና አክብረው አለኝ። ጊዜ አላጠፋሁ። ስለ አዲስ ሥራው ለመስማት ቸኩዬ ነበር። ተያይዘን ወጣን። እንደ ወተት የነጣ የጨረቃ ብርሃን ጨለማው ላይ ነግሷል። ግሩም አይደለች? ግሩም ናት፣ ውብ ናት። ዓለም ከእሷ ጋር ይስቃል። ኮከቦችን እያቸው፣ ሰማዩን ተመልከተው እና እኔንም አለኝ። ሁሉንም ተመለከትኩ፣ እሱንም ጭምር። መኖር ደግ ነው፣ ቆንጆ ነው አልኩት። መኖርና መጻፍ አዎን ውብ ነው። በነገራችን ላይ ፈሪ አይደለሁም አለኝ። ፈገግታ ብቻ ሆኖ ነበር። የፍጻሜ መጀመሪያ ጭጋግና ጠልና ሌሎችም ከተሰኘው መጽሐፍ ደራሲ
በዓሉ ግርማ፣ ተራኪ መንገሻ አለሙ። የፍጻሜ መጀመሪያ